በሀገራችን በሰፊው የተስፋፋው ሰግጥ ፈምስ አስተሳሰብ ወረርሽኝ በየትኛው የስነ ልቦና ዲስኦርደር ውስጥ ይመደባል? ዛሬ ስለ አንቲሶሻል ፐርሰናሊቲ ዲስኦርደር እናወራለን። በአብሪቬሽን ኤኤስፒዲ ተብሎ ይጠራል። ሰግጥ ፈምስ የሚል አብዮት የተቀጣጠለው ከዚህ አንቲሶሻል ፐርሰናሊቲ ዲስኦርደር መስፋፋት ጋር ተያይዞ የመጣ ስለመሆኑ የምንመለከተው ይሆናል። እስቲ ይህን ስነ ልቦና ዲስኦርደርን በተመለከተ የስነ ልቦና ሳይንስ እንዴት እንደሚተነትነው እንመልከት። ግላዊ ጥቅም ለማግኘት ስል ኃላፊነት በጎደለው መልኩና የማህበረሰቡን ደንብ በመጣስና በማፈንገጥ ሌሎችን ማናወጥ፣ ማታለል፣ ማባለግ እና የማይታገሱ አቋራጭ የእድገት ምርጫዎች ላይ የሚያተኩር የስብዕና በሽታ ነው ይላል የስነ ልቦና ሳይንስ። በዚህ በሽታ የተጠቁ ሰዎች የሚያሳዩት ምልክቶች ደግሞ የሚከተለውን ይመስላል። አንደኛ፣ ዲስሪጋርድ ፎር ሶሻል ኖርምስ ይላል። የማህበረሰቡን ደንብ፣ ባህል፣ እምነትና ሞራል የጣሰ አስተሳሰብ ማራመድና መተግበር ነው። ሪፒትሊ ኢንጌጂንግ ኢሌጋል ኤንድ ሞራሊ ፌል ቢሄቨርስ ብለው ይገልጹታል። በተለይ ቲክቶክ ከመጣ በኋላ በሀገራችን ሰዎች በአቋራጭ ዝናና ገንዘብ ለማግኘት ብለው የሚያራምዱት አስተሳሰብና ድርጊት ከዚህ የስነ ልቦና በሽታ ምልክት ጋር ቀጥተኛ ግንኙነት አለው። ሁለተኛው ምልክት ከዚህ ጋር የተያዘ ሲሆን ኢምፓልሲቪቲ ይባላል። አክቲንግ ዊዛውት ቲንኪንግ አባውት ዘ ኮንሲኩዌንስስ ፎር ዘምሰልቭስ ኦር አዘርስ ይሉታል። የዚህ በሽታ ተጠቃዮች እነሱ በሚያራምዱት ያልተገባ ተግባርና አስተሳሰብ ጥቅም ያገኙበት እንጂ ሌላው በእነሱ ጉዳት ይጥፋ ይሙት ጉዳያቸው አይደለም። እንግዲህ በገፍ ፎሎ አድርገን የምንከተላቸውና የምናደንቃቸው እንደነዚህ አይነት ሰዎችን መሆኑ የሚያሳዝን ክሽፈት ነው። ከዚህ ጋር በተያያዘ የምነሳው ሃይፐር ሴክሹዋሊቲ ነው። በአቋራጭ ትኩረት ለማግኘት ልቅ የጾታ ግንኙነትን የሚያስፋፋ ድርጊት ይፈጽማሉ። ሴንሴሽን ሲኪንግ አንድ ፑር ኢሞሽናል ሪግሬሽን ይሉታል። በአገራችን በትላልቅ የአዋርድ ሽልማት መድረኮች ሳይቀሩ በሰፊው የሚታዩ እርቃን የሚያሳዩና ወሲብ ቀስቃሽ አለባበሶች ዘውትር የሚታዩት በዚህ የስነ ልቦና በሽታ ምልክት ውስጥ የሚካተት አንቲሶሻል ፐርሰናሊቲ ዲስኦርደር ነው። ሶስተኛው ምልክታቸው ኮንሲስተንት ኢሪስፖንሲቢሊቲ ነው። ኃላፊነት በጎደለው መልኩ ተደጋጋሚ ቀውስ በማህበረሰቡ ላይ ማራመድና ማስከተል ነው። አራተኛው ላክ ኦፍ ሪሞርስ ይሉታል፣ የጸጸት እጦት። ይህ በጣም አደገኛውና ከሁሉ የከፋ የበሽታ ምልክታቸው ነው። ፊሊንግ ኖ ጄኒውን ሶሮ ፎር ሃርቲንግ አዘርስ ይሉታል። ጥቅም እስካገኙበት ድረስ በሌላው ላይ ባደረሱት ጉዳት ፈጽሞ የማይጸጸቱ የደነዘዘ ህሊና ያላቸው ናቸው። ለዚህም ነው ሁሌ ለከፋ ድርጊታቸው ተጠቂው ላይ ጣታቸውን በመሰንዘር ተጠያቂ ያደርጉታል። ይህ ብሌም ሽፍቲንግ ይባላል። ብሌሚንግ ቪክቲምስ ኦር ሰርከምስታንስስ ኢንስቴድ ኦፍ ዋን ሰልፍ ተብሎ ነው ዲፋይን የሚደረገው። በምንም አይነት ተአምር ለጥፋታቸው ራሳቸውን ተጠያቂ የማያደርጉ ናቸው። ይልቅ በጥፋተኝነት በሞገታቸው ላይ የስም ማጥፋት ዘመቻ ይከፍቱበታል። ይህኛው ባህሪያቸው ከሞራል ያፈነገጡ ሰዋዊ ስብዕና እንደሌላቸው ማሳያ ነው። ታዲያ የዚህ አንቲሶሻል ፐርሰናሊቲ ዲስኦርደር መንስኤ ወይም ኮዝ ምንድን ነው? ይህን ደግሞ በቀጣዩ ጊዜ ይዤላችሁ እቀርባለሁ። የኢዮናዳብ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ቻው።